ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ የሰሞኑ አቴንሽን እንግዲህ በጣም ብዙ ቦታ እየሄደ ያ ምስኪን ቻናል እንግዲህ በኔ ጉዳይ ላይ እየተማከሩ ነው አሉ በጣም ብዙ ሪአክት እየተደረገበት ነው መሰለኝ አምናሹር ከአራት ቀን ከአምስት ቀን በፊት ነበር ዲሊት ያደረኩት ቲክቶክ ነው anyway so application ማለት ነው so one thing በጣም ኖቲስ ያደረኩት ነገር ሰዎች ስለኔ ኔጌቲቭ ቪዲዮ ሲሰሩ በጣም አቴንሽን ይሰጣቸዋል በጣም ሰብስክራይበር ምናምን ፎሎወር ይጨምርላቸዋል እና ዳራይ ነው አንዳንዶቹ እንደው ሪፒትድ ነው ስለኔ የሚሰሩትና congratulations ፎሎወር ስለጨመረላችሁ ማለት ፈልጋለሁ I'm wondering ልጆቹ የተናገሩትን ነገር ነው አምፕሊፋይ ያደረኩት እኔ I don't know ግን ያው ይሄ በጣም ኢሞሽናል ሬጉሌሽን ያለ ችግር ያለበት ኮሚኒቲ ሁሉ ጊዜም ሊያደርግ የሚችለው ምንድነው ሪአክት ነው የሚያደርገው ሪስፖንድ አያደርግም ሪአክት እና አንዳንዶች እንደውም ሲሰሩ ለቲጂ አድርሱላት ምናምን ሲጀመር እንደዚህ አይነት ቪዲዮም አይልኩልኝም ድንገት ከተላከ የፈጠነ ቴሌግራም ላይ ሲልኩልኝ ለቲጂ ላንቺ ነው ሲባል ዲሌት ሳላየው አልከፍተውም I'm sharing perspective okay perspective የኔ ነው perspective አልተመቸንም አንድ ነገር ነው ኮሜንት ማድረግ አንድ ነገር ነው እኔን ክሪቲሳይዝ አድርጎ ሰድቦ አንጓጦ ቪዲዮ መስራት ግን የናንተን ኢሞሽናል ማቹሪቲ ችግር ነው የሚያሳየው የኔ እይታ ነው የናንተ መሆን አይተበቅበትም እኔ ማይመቹኝ ኮንተንቶችን አላይም ማይመቹኝ ሰዎችን አላይም ቆይ ምን ትላለች ምናምን ብዬ አላይም ኦኬ ሶ የኔ ቪዲዮ ካልተመቻችሁ እየጠበቃችሁ እየሰራችሁ አታክ ማድረግ መሳደብ ምናምን ኢሞሽናችሁን ሬጉሌት ማድረግ የሚባል ነገር እንደማታውቁ ነው የሚያሳየው አንድ ሰው ከኔ እይታ ጋር ካልተግባባ በጨዋ ደንብ ቲጂ ይሄ ልክ አይደለም ይሄ ስድብ ነው ይሄ ዲስሪስፔክት ነው ይሄ እንዲህ ነው ተብሎ በጨዋ ደንብ ቪዲዮ ይሰራል ምንም ችግር የለውም ያልሽው ነገር ልክ አይደለም ግን ያልኩት ነገር እይታዬ ነው and then ቤዝ ማረገው እኔ ጤናማ ፍቅርን ጤናማ ትዳርን ነው ማወራው አይደል I'm not talking about my experience I'm talking about the truth ያለው ተፈጥሮ ነው ማወራው ሶ ያልሽው ነገር ከተፈጥሮ ጋር ሄድም አንድ ነገር ነው ያልሽው ነገር ደግሞ ሪያሊስቲክ አይደለም ማለትም ደግሞ ሪያሊስቲክ የሚለው ነገር ከየትኛው መስፈርት ነው የሚለው ነገር እንደማውራት አንዳንዶቻችሁ በቃ ክሪቲክ የምታረጉበት መንገድ ያስቀኛል እውነት ያስቀኛል so the thing about it ሐሳቤን አትተቹ አይደለም አንዳንዶቻችሁ ከሐሳቤ ላይ ትወጡና ፐርሰናል አታክ ነው የምትጀምሩት እና psychological ታረጉታላችሁ እንትን who hurt you nobody hurt me nobody ማንም አልጎዳኝም I'm just sharing truth ደግሞ ያማል የሰራሁት ነገር ልክ ነው ወይ አይደለም ምናምን ከማለት ይልቅ እኔ ስላልኩት ብቻ who hurt you ኤኮ ልክ አይደለም by the way በቃ ነገሩ የሶሻል ሚዲያ ካልቸርም ነው የሆነ እንትን ማድረግ ይፈልጋል and then I think you're jealous ቀንተሽ ነው ወይኔ በኢየሱስ እኔ እኮ ከነሱ በፊት እይታ የነበረኝ ሰው ነኝ ማለት if I had to make money እንዴት መስራት እንዳለብኝ አውቅ ነበር ግን ቢቀና በህፃናት ይቀናል ቢቀና እንደው ግራ በገባቸው ልጆች ይቀናል እንዴ በማን እንደምቀና ልንገራችሁ እኔ ከቀናው እኔ በአስቴር እቀናለሁ ኢሞሽናል ማስተር ያረጋች አስቴር ማናት መጽሐፍ ቅዱስ ላይ ያለችው እኔ በቀና በነ ፊል ሽላፍሊ እቀናለሁ በቀና በነ ሄለን አንድሊን እቀናለሁ በቀና በነ ኤልዛቤት ኤሊየት እቀናለሁ በቀና በቴጌ ጣይቱ ምናምን እቀናለሁ እንዴ ኧረ በህፃናት ጋርማ አታወዳድሩኝ በእናታችሁ you jealous እነሱ ብር ሜክ ስላረጉ ምናምን ቲክቶክ ላይ ብር ሜክ ማድረግ በጣም ቀላል ነው በጣም ማታካብዱት ግን I'm so proud enough እዛ ጋር ክብሬን ሽጬ ገንዘብ መሰብሰብ አልፈልግም ሰውነቴን ሽጬ ገንዘብ መሰብሰብ አልፈልግም የሚያስጠላ ሰውነት የለኝም ባይዘው ማድረግ ይችላል ግን በጣም I'm too proud
I'm too proud መልስ ልስጥ ብዬ ነው በመጀመሪያ እና so you're just ራሳችሁን እያደከማችሁ ነው ምናልባት እንደዚህ እኔን ክሪቲሳይዝ በማድረግ እኔን በመሳደብ ታስቆሙኝ ከመሰላችሁ I think ይሄኛው አራተኛ እንትናችሁ ነው እንቅስቃሴያችሁ ነው you didn't stop me ግን ምን እየጠቀመኝ ነው መሰላችሁ the more you guys are criticizing me the more women are watching me ቆይ ምን ብላ ነው እያሉ እየመጡ እኔ ጋር እየቀሩ ነው ስለዚህ thank you for promoting my contents በዚህ አጋጣሚ ሶሻል ቲክቶክ ላይ ሼር የምታረጉልኝ ሰዎች ማኪባ በጣም አመሰግናለሁ I don't know ስምሽን አላውቀውም thank you ቃል I mean ዳጊ ነው መሰለኝ ስሙ I'm not sure thank you በጣም አመሰግናለሁ ቲክቶክ ላይ ሼር የምታረጉ ሐሳቤን ሼር የምታረጉ ሰዎች በጣም አመሰግናችኋለሁ ቲክቶክ ላይ አካውንት ቢኖረኝም ባይኖረኝም ኦሬዲ ፐርስፔክቲቭ የተሸጠ ስለሆነ ብዙ አያሳስበኝም እና thank you በጣም አመሰግናችኋለሁ እና who hurt you you're jealous you're envious በቃ ስለቀናሽ please እኔ ኑሮ ይበቃኛል ብዬ የምኖር ሰው ነኝ okay so if I am making something ሁላችንም indoctrinated ከመሆን ሪያሊስቲክ ሆነን ግራውንድ ላይ ያለውን ነገር እንድናይ ነው okay unrealistic የሆነ ኤክስፔክቴሽን እንዳይኖራቸው ነው ታናናሾች the very own thing በነገራችን ላይ ይሄንን ነገር የምሰራው እነሱን ኮሬክት ለማድረግ አይደለም እነሱ እኮ ኑሯቸውን እየኖሩ ነው ገንዘብ እየሰሩበት ነው ስለዚህ it's part of a business እነሱን እኮ አይደለም እኔ መናገር የምፈልገው confused የሆኑ ታናናሾቼን ነው ሌሎች የሚሰሙኝን ነው እነሱን አይደለም they're not my business from the very own they're not my business ስለዚህ የሚያራምዱት ነገር ልክ አይደለም ነው እሺ ሶሻል ሚዲያ ላይ የሆነ እቃ ሲሸጥ እቃው ስተት ካለበት ዲፎልት ካለበት ሰው እቃው ልክ አይደለም ይሄ ነገር ዲፎልት አለበትና እንዳትገዙ ይላል አይደለ the same way ላይፍ ስታይል ሲሸጥላችሁ ይሄ ላይፍ ስታይል ሪያሊስቲክ አይደለምና ዌክ አፕ ማለት መብት አለኝ እነሱም ራሳቸውን የሸጡት ጉዳያቸውን የሸጡት ሶሻል ሚዲያ ላይ ነው ፐብሊክሊ ነው የሸጡት ፐብሊክሊ ክሪቲሳይዝ ማድረግ ፐብሊክሊ የመናገር መብት አለኝ ማንንም ባሻላረኩም አልሰደብኩም እንትና እንዲ አንቺ እንትን አንተ እንዲ ምናምን ያልኩት ምናልባት ስለወንዱ ብያለሁ because he is unprotective ከዛ ውጪ ግን ሴቶቹን ክሪቲሳይዝ ማድረግ መስደብ አልያስኩም ሐሳባቸውን አለመደገፍ የሚሰሩትን ነገር አለመደገፍ ደግሞ ያላቸው ነገር ሁሉ እመኘዋለሁ ማለት አይደለም ፕሊዝ በመጠን የምኖር ሰው ነኝ እሺ ዛሬ ልነግራችሁ የምፈልገው በጣም ተንዛዛው አይደል ያው ይሄም ተቆራርጦ ስለመሄድ ሐሳቤን ለመናገር ነው እሺ ዛሬ ልናገር የምፈልገው ነገር ምንድነው መሰላችሁ I think ብዙ አንላይን ልናረጋቸው የሚገቡ ነገሮች አሉ በሐሳብ ደረጃ በእይታ ደረጃ የተማርነው ትምህርት ብዙ ነገሮችን አንላይን ማድረግ አለብን በነገራችን ላይ ትልቁ የሂሊንግ ጀርኒ ዋነኛው ጉዳይ አዲስን ሐሳብ አዲስን እይታ ብቻ መውሰድ ሳይሆን ቀድሞ የተማርነውንም ነገር አንላይን ማድረግ ነው this is part of healing ለካ ይሄ ተማርኩት ልክ አይደለም ለካ ይሄ አስተሳሰብ ልክ አይደለም ለካ ይሄ እይታ ልክ አይደለም ማለት አንድ ሰው ሂል ሲያደርግ ሊያጋጥመው የሚችል ኮንሺየስ ዲሲዥን የሚያደርግበት መንገድ ነው so እስከዛሬ የመጣንበት መንገድ ስለ ፍቅር ስለ ሴትነት ስለ ሪሌሽንሺፕ እንድንማር ያረገን የተጣመመ ነገር አለ ስለዚህ ሂሊንግ ጀርኒ ይሄንን አንለርን ማድረግ ነው ይሄ ልክ አይደለም ማለት በራሱ እንደዚህ ማሰብ የለብኝምና ይሄን አስተሳሰብ መቀየር ፈልጋለሁ በራሱ አንድ ሂል ማድረጋችንን የሚያሳይ መንገድ ነው ሶ ዛሬ ምን ላውራላችሁ መሰላችሁ ስለ ፍቅር አንለርን ማድረግ ስለ ፍቅር ግንኙነት አንለርን ማድረግ እና ሞስት ኦፍ ኦል ደግሞ ሶሻል ሚዲያ ላይ ስለምናየው ጉዳይ አንለርን ማድረግ ይጠበቅብናል ብዬ አስባለሁ ሶ በመጀመሪያ ስለ ፍቅር የተማርናቸው ነገሮች አንለርን እናደርግ ስለ ፍቅር ምንድነው የተማርነው ልጆች እያለን you know those butterfly feeling የሆነ ሰውዬ ስናይ ድንቅጥ ምንለው የሆነ በቃ አልበላልሽ የሚለን መውጣትና መግባት እስኪያቀተን ድረስ የሚያስለቅሰን የሚያስናፍቀን በቃ ቁጭ ብለን ስለሱ የሚያስተክዘን ፍቅር እንደሆነ ነው በልጅነታችን የምናስበው የተማርነው እንደዛ ነው ስናድግም እንደዛ ይመስለናል
ሙዚቃዎቻችንና ፊልሞቻችን ደግሞ ይሄንኑ ስሜት ልክ እንደሆነ ቫሊዴት አድርገውልናል። በፊልሞችን ስታዩ በቃ አንዲት ሴት ልጅ አፈቀረች ማለት ምግብ አትበላም፣ በጣም ታለቅሳለች፣ ትጠብቀዋለች፣ ወይ ሰፈሩ ትሄዳለች፣ ትንከራተታለች ምናምን። ይሄንን እንደ አንድ የፍቅር ማሳያ አድርገው ስለነገሩንና ቪዲዮዎቻችን፣ ፊልሞቻችን፣ ሙዚቃዎቻችን ሁሉ ይሄንን ፕሩቭ ሲያደርጉልን ስለነበረ ስለ ፍቅር ያለን ኢሜጅ፣ ስለ ፍቅር ያለን መረዳት ይሄ ነው። ስለዚህ ይሄ በትክክል ፍቅር እንዳልሆነ ልታውቁት ይገባል። ይሄ ስቶክ ማድረግ፣ ሰውየውን መከታተል፣ ሰፈሩ መሄድ፣ መደወል፣ ማስቸገር ምናምን ስቶክ ማድረግ ነው፣ ፍቅር አይደለም። እና ሁል ጊዜ ይሄ ማስቸገር ያለበት ነገር፣ አንዛይቲ የሚፈጥርብን ነገር፣ የሚያስጨንቀን ነገር ፍቅር እንደሆነ እናስባለን። ይሄ ፍቅር አይደለም፣ ሌላ ጉዳይ ነው። ሌላ ጉዳይ ምን እንደሆነ ሌላ ጊዜ እናወራበታለን። ሌላኛው ደግሞ ስለ ፍቅር የተማርነው ነገር በቃ ዋጋ የማያስከፍለን ከሆነ ፍቅር አይደለም ተብለናል። እንዳልኳችሁ ቅድም መንከራተት ያለበት፣ ማልቀስ ያለበት፣ መጎዳት ያለበት፣ በቃ መጣላት፣ መደባደብ፣ መሰዳደብ ያለበት፣ ከዛ መልሶ መታረቅ ያለበትን ሲናሪዮ ፍቅር እንደሆነ አድርገን እንድንረዳ አድርጎናል። እና በጣም በከባዱ ስትራይቭ አድርገን እስካላገኘነው ድረስ ፍቅር አይመስለንም። በጣም ከባድ ካልሆነ if it's not hard በቃ ፍቅር አይደለም ማለት ነው። ይሄ ራሱ የተሳሳተ ስለ ፍቅር የተማርነው ነገር ነው። በጣም ደጋግሜ የምነግራችሁ ነገር ያለብንን ትራማ፣ ያለብንን የስነ ልቦና ጉዳትና የልጅነት የስነ ልቦና ጉዳት አብረውን ያሉ ሰዎች ሂል እንዲያረጉልን እንጠብቃለን። ለምሳሌ በየፊልሞቻችንና በየሙዚቃዎቻችን እሷ በጣም ከማይሆን ቤተሰብ ትወጣለች ወይ እሱ ከማይሆን ቤተሰብ ይወጣል። ለምሳሌ ያው የተለመደው ፊልሞቻችን ላይ እሱ በጣም የደሃ ልጅ ይሆናል፣ ካራክተሩን በዛው ልክ ወይ ወንበዴ ዱርዬ ምናምን ይሆናል። ከዛ በኋላ አብሯት ስትሆን አብረው ሲሆኑ በቃ ሱስ ታረገዋለች፣ ሂል እንዲያረግ ታረገዋለች፣ ታረጋገዋለች። ሌላ ፐርሰናሊቲ ይዛል። ሌባ ከነበረ ይረጋጋል፣ አለባበሱ ይቀየራል፣ በቃ ሌላ ሰው ይሆናል። እና ኦል የምናውቀውን የማይመች ኤክስፒሪየንስ እና ትራማ አብረውን የሚመጡት ሰዎች፣ ወደ ህይወታችን የሚመጡ ሰዎች ሂል ማድረግ እንዳለባቸው አስበናል። ልክ አይደለም ወይ? እሷ ከማይሆን ኪዮቲክ ህይወት ትወጣና ኦል ታይም የሆነ ፕሪንስ ቻርሚንግ አለ የምትጠብቀው ሂል እንዲያረጋት፣ የተሻለች ሴት እንዲያረጋት የሚደረግበት ሲናሪዮ አለው፣ ግን ኤክሰፕሽን ነው። ስለዚህ የእኛን ትራማ በህይወታችን የሚመጡት ሰዎች ሂል አያደርጉንም። የኛ ትራማ ሂል ማድረግ ያለብን እኛው ራሳችን ነን። ከቤተሰቦቻችን የመጣው ችግር ሂል መደረግ ያለበት በእኛው በራሳችን ነው እንጂ አብሮን ለትዳር በሚመጣው ሰው አይደለም። ብዙዎቻችን የኛ ዘመን ሴቶች ትልቁ ጥያቄያችን ቢኖር አብሮ ያለው ሰውዬ ሂል እንዲያደርገን እንጠብቃለን። እናታችን የጎዳችንን፣ አባታችን የጎዳንን ትራማ፣ የስነ ልቦና ቁስል አብረውን ያሉ ባሎቻችን እንዲያክሙልን እንፈልጋለን። በመነዳቸው የነሱ ኃላፊነት አይደለም። ያለ ልክ እናኮርፋለን ወይ ኦቨር ሪያክት እናደርጋለን። በጣም ጨዋሂ ነን፣ በጣም ሪያክቲቭ ነን። ይሄንን ሁሉ ነገር የምናስበው አብሮን ያለው ሰውዬ ሂል እንዲያደርገን ነው። እሱ ኃላፊነት የለብንም፣ እኛንን ኃላፊነት ያለብን። ስለዚህ የስነ ልቦና ጉዳቶቻችንን እኛውንን ማከም ያለብን። የተነገረን ነገር፣ ስለ ፍቅር የተነገረን ነገር በዚህ ዙሪያ ልክ አይደለም። ብዙ ጊዜ ደግሞ የሰማ ነው ካልቀናማ አይወደኝም፣ ቅናት ከሌለበትማ አይወደኝም፣ መቅናት አለበት እያልን አንዳንድ ጊዜ ፕራንኮች ላይ ራሱ ታያላችሁ። እሱን ለማስቀናት የማይሆኑ ፕራንኮች ይደረጋሉ። በነገራችን ላይ አንዳንድ ፕራንክ በጣም ለሪሌሽንሺፑ ክፍተት ይፈጥራል። ያው ሰውን ማዝናናት ነበር አላማቸው፣ ግን ሰውየው ሳይዳይ እንዲሰጥ የሚያደርገውን ጉዳይ ይሰራሉ። ስለዚህ ብዙ ጊዜ የተለመደው ወንድ ልጅ ካልቀና አይወደኝም ማለት ነው። ድሮ ካልመታኝ አይወደኝም የሚሉ ሴቶች አሉ አይደለ? ካልቀና፣ ካልተማታ፣ ካልተሳደበ፣ ካልጮኸ ምናምን አይወደኝም። this is so wrong። ወንድ ልጅ ቀናተኛ ሊሆን ይችላል ቴሪቶሪያል ስለሆነ። ነገር ግን እንደማይመቸው አውቀን ራሳችንን ፕሮቴክት ስናረግ፣ እንደማይመቸው አውቀን የሱን ስሜት ለመጠበቅ ስንንቀሳቀስ ምንም አይነት ጀለስ የሚያመጣው ቅናት የሚያመጣው አምባጓሮ አይኖርም። አንዳንዶቻችን ግን ሆን ብለን እነሱን በማስቀናት እንደሚወዱንና እንደማይወዱ ማረጋገጥ የምንፈልግ ሴቶች አለን። ሞኝነታችን
ከወደደ አብሮሽ የሚሆነው ነገር ያስታውቃል። በቃ ግዴታ አብሮኝ ነው ይወደኛል አይወደኝም ብለሽ እንትና እኮ ወድሻለሁ አለኝ እንትና እኮ ደወለልኝ ማለት አይጠበቅብሽም። ሳይዳይ እንዲሰጥሽ ነው የሚያደርገው። ስለዚህ ጀለሲ ቅንዓት የፍቅር ማረጋገጫ አይደለም። ኢማቹሪቲ ሊሆን ይችላል። ቅንዓት የፍቅር ማረጋገጫ አይደለም። አንድ ጊዜ ሆን ብለን እንዲቀኑ የምናደርገው ነገር በጣም ትልቅ ክፍተት በትዳሮቻችን ያመጣሉና ቅንዓትን እንደ ፍቅር ማረጋገጫ አድርገን እንድንወስድ መልሰን መላልሰን ተነግሮናል። ነገር ግን አይደለም። አንዳንድ ወንድ እንደዚሁ የጣሉበትን ሲያነሱት ስለማይወድ ምናልባት ዝም ብሎ ሪያክት ሊያደርግ ይችላል። ወዶን ላይሆንም ይችላል። ኦኬ። ስለዚህ ቅንዓት የፍቅር ማረጋገጫ አይደለም። ሴቶች በጣም የምንታለለው ነገር ፍቅር፣ ግንኙነት፣ ትዳር ምናምን በጣም ሁሉ ጊዜ ደስታ ሊሰጠን ይገባል የሚል አሰምሽን አለን። በሰሞኑን ሶሻል ሚዲያ ላይ አይ ቲንክ ሬድ ፒል ኮንተንት ነው ሃፒነስ ነው ወይስ ዲዩቲ ነው ምናምን እያለ እየጠየቃቸው ነው። እና ሃፒነስ ነው ሪሌሽንሽፕ ላይ ወይስ ዲዩቲ ሲላት፣ እንዴ ሃፒ ካልሆንኩማ ምኑን በቃ ሃፒነስ ከሌለ ይቀራል ምናምን ነበር ንግግሯ። በነገራችን ላይ አንድ ነገር ላስታውሳችሁ፣ ከደስታ ኃላፊነት ነው የሚቀድመው፣ ዲዩቲ ነው የሚቀድመው። እኛ የማናስበው ነገር ትዳሩ ስንገባ ኮሚትመንቱ ስንገባ ደስተኛ የምንሆነው ይመስለን። ኃላፊነት ነው መጀመሪያ የሚሰጠን፣ ኃላፊነት ነው መጀመሪያ። ደስታ ላይ ኖሮ ይችላል ዶስ በተርፍላይ ምናምን እንዲያደርገኝ ምናምን እንትን አይደለም፣ ፍቅር አይደለም። ከዚህ በፊት ብያቸዋለሁ ወይ ሌላ ጊዜ በሰፊው መጣበታለሁ። ሃፒነስ ሁሉ ጊዜ ይሄ ደስታ በቃ ፈንጠዝያ ምናምን ያለው ይመስለናል። ሜቢ ናት። ደስታ የለም እያልኳችሁ አይደለም፣ ግን ሁሉ ጊዜ ሃፒነስን ወይም ደስታን እየጠበቃችሁ ትዳር ውስጥ መግባት የምትፈልጉ ከሆነ ይሄ ስህተት ነው። ሁሌ ካፕሎችን ስታያቸው ደስተኞች ናቸው። ሁሉ ጊዜ በቃ ስጦታ ነው ምናምን አይደለም። ላይፍ ኢዝ ናት ላይክ ዛት። እና ሃፒነስ አይደለም የመጀመሪያው ጉዳይ። ሃፒነስ አይደለም፣ ደስታ አይደለም የመጀመሪያው ጉዳይ። ብዙ ጊዜ የምንሳሳተው ነገር እቺ ኬሚስትሪ ያለች አይደል? በቃ ልክ እንደተገናኘን ነው የተግባባ ነው፣ ልክ እንዳየሁት ነው በቃ እሱም ልክ እንዳየኝ እንዲህ በቃ ገና ስንገናኝ ምናምን በቃ ንግግሬን እኮ ይጨርሳል እሱ ሲናገር ሀሳቡን አውቃለሁ እንደዚህ ምናምን የሚባለው ነገር የፍቅር ማሳያ አይደለም። ኬሚስትሪ ይባላል። በቃ የሆነ ክሊክ የምናደርግበት ነገር ሊኖር ይችላል። ነገር ግን ከኬሚስትሪ ይልቅ የአንድ ሰው ማንነቱና ባህሪው ነው የሚበልጠው። ከስንት ሰዎች ጋር ክሊክ ተደራርገን አብረን አልቆየንም። ምክንያቱም አብሮ የሚያስቆየው ማንነትና ባህሪ ነው። ከስንት ሰዎች ጋር እንዲህ ክሊክ አድርገን በቃ ይሄማ ምናምን ያልነውን ሰውዬ ተለያይተናል። ለምን? አብሮ የሚያስቆየው ካራክተር ነው፣ ፐርሰናሊቲ ነው፣ ማንነት ነው፣ ባህሪ ነው እንጂ ኬሚስትሪ አይደለም። ኬሚስትሪ ወንድና ሴት እንዲህ ሲገናኙ ብቻ እንዲህ በተፈጥሮ ኮኔክት ሊያደርጋቸው የሚችል የሆነ ዶፓሚን ሂት ሊሆን ይችላል። በቃ ስሜት ሪፍሌክሽን ሊሆን ይችላል። እሱ አይደለም። ፍቅርና ትዳር ውስጥ የሚያስቆየው ማንነትና ባህሪ ነው። ለዛውም የተሰራ ባህሪና ማንነት። ኦኬ፣ እሱን እንዳትረሱ። ኦፍ ኦል ዘ ቲንግስ ዲሰፕሽን ውስጥ የገባነው ነገር ሁልጊዜም ቢሆን አንድ ሰው ከወደደኝ ሳልነግረው ፍላጎቴን ሊያውቅ ይገባል። በቃ ሳልነግረው እኮ ነው የሚያውቀው። ሳልነግረው ኢትስ ናት ትሩ። ሰው በዚህ ልክ ካወቃችሁ ራሱ ልክ ነው ብዬ አላስብም። እኔ ፐርሰናሊ ነው የምላችሁ። የሚያስፈልግሽም ማወቅ አለበት። ግን በእያንዳንዱ ፓዝ ሳትነግሪው የሆነ ነገር ካወቀ ሰውየው ቁጭ ብሎ እያጠናሽ ነው ማለት ነው። ሌላ ስራ የለውም ማለት ነው። ስለዚህ ብዙ ጊዜ ዲሲቭ የተደረግነው ስለ ፍቅር የሰማነው ነገር የተነገረን ነገር በቃ ከወደደሽ ሳትነግሪው ስሜትሽን ይረዳል። ከወደደሽ ብዙ ኤክስፕሌን ሳታረጊ ያለውን የልብሽን ሀሳብ ይገባዋል አይገባውም። የሚገባው ከሆነ ቁጭ ብሎ እያጠናሽ ነው ያለው። ቁጭ ብሎ የሚያጠናሽ ሰው ደግሞ ለሆነ ነገር ፕሬ እያደረገሽ ነው። ያ ሰው ደግሞ የፍቅር ፍላጎት ላይኖረው ይችላል፣ ወይም ደግሞ ይሄ ነው የሚባል ስራ ላይኖረው ይችላል። ስራ ያለው ሰውዬ እንዴት ነው ቁጭ ብሎ የልጅቷን ባህሪ የሚያጠናው? ቤዚኩን ያውቃል። በቃ አለቀ። ሌላውን ነገር እየነገርሽው ያደርግልሻል። አለቀ። ካልነግረው ሊገባው ይገባል የሚባል ጉዳይ የለም። ነግረሽው ይገባዋል፣ ነግረሽውም ላይገባው ይችላል። አትሰምፖኝ ቢካዝ ሂዝ አ ማን፣ ወንድ ነው ሴት አይደለም።
እኛንን ብዙ ዲቴል ሳንወራራ ስሜቶቻችን ሊገባን የሚችለው ማለት ነው። ስለዚህ ሳልነግረው ነው የሚገባው ምናምን ሳልነግረው ሊገባው ይገባል የሚባል ነገር የለም። የሆነ ነገር ከፈለግሽ ኮሚዩኒኬት ታደርጊያለሽ፣ አለቀ። ስለዚህ ስለ ፍቅር የተነገረን ዲሲቭ የተደረግነው ብዙ ጤናማ ያልሆኑ ጉዳዮች አሉ። እነሱን አልነርን ማድረግ አለብን። ይሄንን ነገር ለማረጋገጥ ከኮመንት ሴክሽኑ ላይ ኳስችነር አስቀምጥላችኋለሁ ራሳችሁ እንድታዩበት ማለት ነው። ሁለተኛ ደግሞ ስለ ፍቅር ግንኙነት የተማርናቸው ጤናማ ያልሆኑ ግን ጤናማ የመሰሉን ከቆይታ ብዛት አዳፕት ያደረግናቸውን ነገሮች ልንገራችሁ። አንደኛው ሁል ጊዜ ዲስአግሪመንት እንደ ቶክሲክ ወይም መርዛማ እንደሆነ እናስባለን። አልተስማማንም፣ በሆነ ጉዳይ አልተግባባንም ማለት በቃ መርዛማ ነው ግንኙነቱ ማለት ነው። ማርዬ አይደለም ወንድና ሴት የተለያዩ ፍጥረት ሆነው አይደለም ፍቅር የሚያገናኛችሁ ሆነው አንቺ ራስሽ በራስሽ ሐሳብ አንዳንዴ አትስማሚም። ስለዚህ ዲስአግሪመንት ወይም አለመስማማት አለመግባባት ማለት መርዛማነት ማለት አይደለም። ግንኙነቱ አይሰራም ማለት አይደለም። ዲስአግሪመንት የተሻለ የግንኙነት ችግሮችን መፍቻ ዘዴ ያስተምራችኋልና እንዳትሞኙ። ሪፒትሊ የተነገረን ነገር እንደ ልጆች ስናድግ ኢንዲፔንደንት መሆን እንዳለብን ኢንዲፔንደንት መሆን አለብን ነው አይደለ? አሁን ኢንዲፔንደንት የሆነዋ ሴቶች ልክ ወደ ትዳር ስንገባ ኢንዲፔንደንት ነን አይደል? ምንም ባሎቻችንን መጠየቅ እንደሌለብን፣ ምንም ቦይፍሬንዶቻችንን መጠየቅ እንደሌለብንና ራሳችንን ቱ ዘ ፉለስት መቻል እንዳለብን ስለተነገረን ኢንዲፔንደንሲውን የማንንም እርዳታ እንደማያስፈልገን አድርገን ማሰባችን የተሳሳተ ነው። ሪሌሽንሺፕ ኢንተርዲፔንደንስ ነው። ኢንዲፔንደንስ የሚባል ነገር የለውም። እሱ አንቺ ላይ አንቺ እሱ ላይ ዲፔንድ ትደራረጋላችሁ እንጂ ኢንዲፔንደንስ የሚባል ትዳርም ላይ ግንኙነትም ላይ የለም። ሌላው ሀሳብ ትዳር ነፃነትን ይነፍጋል የሚባል ነገር በጣም ሪፒትሊ ተምረነዋል፣ ሰምተናል። ትዳር ነፃነትን አይደለም የሚገድበው፣ ስርዓት አልበኝነትን ይገድባል። ስርዓት አልበኝነትን ለምሳሌ አንድ ሴት ከትዳር በፊት ቤቷ 3 ሰዓት የምትገባ ከሆነ ከትዳር በኋላ አባወራ ስላላት ባል ስላላት ኮሚትመንት ስላለባት በስነ ስርዓት ቤቷ በጊዜ መግባት ትጀምራለች። አንድ ሴት ከዛ በፊት እንደፈለገች ውጪ የምትበላ እንደፈለገች ስፔንድ የምታረግ ከሆነ ይገድባታል። ይሄ ስርዓት ማስያዣ መንገድ ነው። if you think ይሄ እንደ ነፃነት የምትቆጥሩት ከሆነ I'm sorry to hear this። እና ፍሪደምን አይደለም ነፃነትን አይደለም የሚገድበው። ካገባሽ እንዲህ ማለት አትችይም፣ እንዲህ መሆን አትችይም። this is a default naturally። ይሄ ናቹራል ተርም እኮ ነው። የሴት ትክክለኛ ቦታዋ ነው። የሴት ስርዓት መያዣ ቦታዋ ነው። ግን ስርዓት ሳንይዝ ስላደግን እንደ ልባችን የፈለግነው እንደፈለግን ጮኸን እንደፈለግን ተናግረን ስላደግንና ነፃነት ስለመሰለን ትዳር ነፃነትን ይገድባል። ኮሚትመንት ነው የሚጨምረው፣ ነፃነትን አይገድብም። ኃላፊነት ይጨምራል እንጂ ነፃነትን አይገድብም። ኃላፊነት ሲጨመርብን እንደ ልባችን አንሆንም። ሳንጋባ በፊት ያን ያህል ኃላፊነት የለብንም። አሁን ስንጋባ ግን ለባላችን ኢሞሽን ለባላችን ኃላፊነት አለብን። ለሴም ወይ እሱም ለኛ ኃላፊነት አለበት። ስለዚህ ትዳር ነፃነትን ይጋፋል፣ ሪሌሽንሺፕ ነፃነትን ይጋፋል? I don't think so። ብዙ ማህበረሰቡም እንዴ ያገባች አይደለች እንዴ እንዳገባች ሴት እኮ አትሆንም የሚሏት ነገር ካያችሁ ይሄ ስርዓት ማጣቱን ነው እንጂ ያው ብዙም እንትኑን አይደለም። እና ትዳር ስርዓት ይገድባል የሚባለው ስርዓትን ነፃነትን ያሳጣል የሚባለው ነገር እኔ ያልስማማበትም። ነፃነትን ሳይሆን የሚያሳጣው ስርዓት ማጣትን ነው የሚገድበው። ግንኙነት ፍሎ ማድረግ አለበት የሚልም ሮንግሊ የተማርነው ነገር አለ። ለምሳሌ ምንም አይነት ሚስ አንደርስታንዲንግ መኖር የለበትም። ምንም አይነት ጥል መኖር የለበትም። ፍሎ ሆኖ ማድረግ ያለበት አይሆንም። this is so wrong። በጣም ተጣልታችሁ ግን አትቀሩም። ኤንድ ችግሩን ትፈቱታላችሁ። ግንኙነቱ ሳይሆን ችግሩን ትፈቱታላችሁ። ስለዚህ ይሄ ስሙዝ መሆን አለበት፣ ኢፈርትለስ መሆን አለበት። ያለም በቃ ታስቦ ምናምን ኢፈርትለስ መሆን አለበት የሚባል ነገር የለም። ሞስት ኦፍ ኦል በጣም እንድታስቡ የምፈልገው ሪሌሽንሺፕ በራሱ ዲዩቲ ነው፣ ኃላፊነት ነው። ኦኬ። ሌላኛው ነገር በጣም እንግዲህ እንደ ጥሩ ነገር የተማርነው ነገር ዎኪንግ አዌይ ወይም ደግሞ ሪሌሽንሺፑ የሆነ ነገር ሲያጋጥመን ቁርጥ ማድረግ፣ በቃ መተው፣ መለያየት ምናምን ኤምፓወርመንት ነው የሚመስለን። ማወቅ መቻል መብሰል ነው የሚመስለን። it is so wrong። ግንኙነት
ፊክስ የምናረግበትን ሜካኒዝም መማር ነው ያለብን። በቃ እንዲህ ከሆነ ታዩ እንዲህ ከሆነ ታዩ ምናምን የሚባሉ ማአት ነገሮችን ስለሰማን መተው ኢምፓወር መሆን ነው የሚመስለን። ለምን ሙጫ ስለሆነን ሪሌሽንሺፕ ላይ ጥብቅ የምንል ሴቶች ብዙ ስለሆነን መተውን እንደ ኢምፓወርድ እንደመሆን እንደ መብሰል እንቆጥረዋለን። አይደለም፣ መብሰል አይደለም። ችግር ሲያጋጥም ችግሩን ሶልቭ ለማድረግ አንድ ስቴፕ ማደግ ያስፈልጋል። ይቅርታ መጠየቅም ካለበት አንድ ስቴፕ ማደግ፣ ኢጎን ጥሎ ማለት ነው። ስለዚህ እንትን ይሄ መስበር መሌት ትቶ መሄድ ኤምፓወርመንት ይመስለናል። ኖ ኖ ኖ ኖ ኢትስ ናት ኢት ኢዝ ናት ኢትስ ናት። ሌላው ለሁሉ ከዚህ ጋር የሚያያዘው ለሁሉ ሶሉሽን ራን ኢትስ አ ሬድ ፍላግ ራን። የሆነ ነገር ሬድ ፍላግ ነው ራን። ቲክቶክ ላይ ትሰማላችሁ አብሶ ፌሚኒስቶቹ አካባቢ እንዲህ ከሆነ ሴክሲስት ነው ታዩ፣ እንዲህ ከሆነ ሚሶጂኒስቲክ ነው ታዩ። እሺ ትተሽ ከማጋት ሆኛለሽ። how about problem solving mechanism? ይሄን ደግሞ ማስተማር የሚችል ሰው የለም። ኦኬ ፕሮብለም ሶልቭ ይደረጋል። ለምሳሌ አንድ ጓደኛ የሰጠችኝ ቆንጆ ምሳሌ አለ። እናንተ ጥርሳችሁን ቢያማችሁ ኢንስቴድ ኦፍ ጨው አድርጊበት በጨው ታጠቢው ሐኪም እንዲና እንዲ አርጊ ከሚለው ነገር ሶሻል ሚዲያ ላይ ያለው ነገር ምንድነው? በቃ ንቀዩ አስነቂው ነው። this is the kind of advice ሶሻል ሚዲያ ላይ የምታገኙት ስለ ሪሌሽንሺፕ አለ። የሆነ ነገር አለ በቃ ተው አይሆንም፣ በቃ አይሆንም፣ ሬድ ፍላግ ነው እንደዚህ ሬድ ፍላግ ብለን ብቻችንን እንዳንቀር። ምክንያቱም ሬድ ፍላግ የሌለበት ሰው የለም። ምን ያህል ቶለሬት ታደርጋላችሁ፣ ምን ያህል ኮምፕሮማይዝ ትደራረጋላችሁ ይመስለኛል ዋናው ፖይንቱ። ከሶሻል ሚዲያ ካፕል ኮንተንት አንጻር ስለ ሪሌሽንሺፕ የምናምነው አንደኛ በቃ የሪሌሽንሺፕ ጎል ሌክዠሪ መሆን አለበት። በቃ ግራውንድ ፕላስ 2 ላይ መኖር አለብን፣ የሆነ ቦታ ላይ መኖር አለብን። ይሄ የሪሌሽንሺፕ ጎል መሆን የለበትም። የሪሌሽንሺፕ ጎል አብሮ ማደግ፣ አብሮ የተሻለ ሰው መሆን እንጂ የሆነ አልቲሜትሊ ማስቀመጥ አይደለም። ያን ስላችሁ ከሪሌሽንሺፑ ማግስት እንደዚህ አይነት ነገር ይመጣል። አዎ ከመጣ ሰየው። አለበለዚያ ግን ተቀዳሚ ዓላማችን ፎቅ ቤት ላይ መኖርና ዳይመንድ ማድረግ መሆን የለበትም። ስለ ሪሌሽንሺፕ የተነገረን ጤናማ ያልሆነ ነገር ብዙ አለ። እሱን አለርን ማድረግ ይጠበቅብናል።